ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ ጾማችሁ የመጣችሁት በዕለተ ሰንበት ስሙ የተመሰገነ ይሁን። አሁን የተመሰገነ ይሁን። ክቡር አባታችን ቆሞስ አባ ኃይለ ገብርኤል ፕሮፌሰር፣ የዚህ መጋረኛ አባቶቻችን ደግሞ የንስሐ ልጆቻቸውን ይዘው የመጡልን ክቡራን አባቶቻችን፣ ሁላችሁ የእግዚአብሔር ሰዎች እንደምን አላችሁ? ሙቀቱን መሰለኝ እንደምን ዋላችሁ? በቸርነቱ በምሕረቱ ያልተለየን ለዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። ብዙ ተስፋ የሚያስቆርጥ ነገር በምድራችን ብሎም በሀገራችን ደግሞ በቤተክርስቲያናችን በሃይማኖታችን ብናይም ክርስቲያን ተስፋ አይቆርጥም። ተስፋው ማን ነው? ወተስፎ ለእግዚአብሔር ታገስ ወአጽብር በግ ወተስፎ ለእግዚአብሔር። እግዚአብሔርን ተስፋ አድርግ፣ ልጅ ሆይ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። በሰው ዘንድ ቢሞት ተስፋና ደስታ እኛስ ፈጣሪያችን ደግሞ ሁሉን የሚረዳ ተስፋን እንላቸዋለን ክርስቶስ አለን የሚያሳርቱ ያለቀሱ ይስቃል አይቀርም ይለዋወጣል ጌታ መድኃኒዓለም። ማንም ያላሰበው ያልጠበቀው ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያልገመተው ያልጠበቀው ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ የሚሟት ተስፋና ደስታ እኛስ ፈጣሪያችን ሁሉን የሚረዳ ተስፋ እንደሌላቸው ተስፋ እንደሌላቸው አንሆንም ከቶ። ማን አለን? ሰዎች ቢቀበሉ ገንዘብ መሰብሰብ ይተላለፋሉ ባልጠበቁት እግዚአብሔርን ይዘው በቀን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዘው በቀን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ እኛስ ፈጣሪያችን ሁሉን የሚረዳ ተስፋ እንደሌላቸው ማን አለን? ድሆች አስለቅሶ ግፍ የሚሰበስብ ለጌታ ፊት ለዚች አጭር ዘመን የሚስገበገቡ አይረቡም አይጠግቡም ድሆች ያስራሉ። ለዚች አጭር ጊዜ የሚስገበገቡ አይረቡም
ጠፍቶ በሰው የራቁት ተስፋችን ሙሉ ነው እኛስ በጌታ ፊት ይህን ክፉ ዘመን ያሻግራል ጌታ ከሰማን በኋላ በጸሎት ይህን ክፉ ጊዜ ያሻግራል ጌታ ከሰማን በኋላ በጸሎት በሰው ዘንድ የሚማተት ተስፋና ደስታ እኛስ ፈጣሪያችን እንኳን አደረሳችሁ። ከዲያቆን ሄኖክ ኃይሌ የጊዮን ወንዝ ከተሰኘው መጽሐፍ ላይ አጭር ያገኘሁትን ምናልባትም እግዚአብሔር በአንድም በሌላም ይናገራልና የወደድኩትን ነው ለእናንተ ማቀርበው። ከመሞት በፊት ተናገር ብትባል ይላል ርዕሱ። ዝንጀሮ እድሜ ጠግቦ ሊሞት እያቃሰተ ነው። ልጆቹ ከበውት የመጨረሻ ቃሉን እየሰሙ ነው። እንግዲህ ልጆቼ አደራ ስሞት በክብር ቅበሩኝ፣ ቀብሬን አክሱም ጽዮን አድርጉልኝ፣ ፍትሐቴን ደግሞ ጎንደር አድርጉት፣ ተዝካሬን ደግሞ ላሊበላ አድርጉት አለ እያቃሰተ። ልጆቹ ደንግጠው ተያዩ። በመጨረሻ ግን የተናገረው አረፍተ ነገር ከድንጋጤያቸው አረጋጋቸው። ልጆቼ ይሄንን ሁሉ የምናዘዘው ችላችሁ ታደርጉታላችሁ ብዬ ሳይሆን አህያ ዝንጀሮ እንዲህ ተብሎ እንዲህ ብሎ ነበረ ተብሎ እንዲወራልኝ ፈልጌ ነው ብሎ አረፈው። ይህችን አስቂኝ ወግ ያነበብኳት ነፍሱን ይማረውና ጋሽ ካሳይ ገብረ እግዚአብሔር ከጻፋቸው መጽሐፍ በአንዱ ላይ ነው። እውነትም ባይፈጸምም ደህና ነገር ተናግሮ መሞት ጥሩ ነው። ሌላው በጣም ያሳቀኝ ደግሞ የአንድ ወንጀለኛ የመጨረሻ ቃል ነው። ሀገር የበጠበጠ ወንበዴ ነው አሉ። በአንገቱ ገመድ አስገብተው በል እስኪ የመጨረሻ ቃልህን ተናገር አሉት። የተናገረው ቃል ግን ሰቃዮቹን በሳቅ ያፈረሰና እሱም በሳቅ ታጅቦ እንዲሞት ያደረገ ነበር። ይብላኝ ለእናንተ፣ እኔስ ትምህርት ወስጃለሁ። እውነት የዛሬዋ ቀን በህይወት ለመቆየት የመጨረሻዋ ቀንህ ብትሆንና የመናገር እድል ቢሰጥህ ምን ብለህ ትሞታለህ? የግድ ትሞታለህ ባትባልም እንኳ የዛሬዋ ቀን የመጨረሻ በህይወት የምትቆይባት ዕለት ልትሆን ትችላለች። ከቤት ስትወጣ ምን ብለህ ወጣህ? አብረው ለሚውሉትስ ምን አልካቸው? ክርስቶስ መሳደብን ከመግደል ጋር ያመሳስለዋል። በቃልህ ማንን ገደልክ? ማንንስ ጠንገግ? ይህንን ጽሑፍ ከመስማት በፊት ለመጨረሻ ጊዜ የተናገርከው ቃል ምን ነበር? አሁኑኑ ብትሞት ተናግረ በነበረው ቃል ትኮራበታለህ? ያንተ ንግግር እንደ ዝንጀሮ እንዲህ ብሎ ሞተ የሚያሰኝ ነው ወይስ የሚያስቅ? በጣም ይገርማል። በዓለም ታሪክ ከመሞታቸው በፊት የማይረሳ ቃል የተናገሩ ብዙዎች ናቸው። ሊሞቱ ሲሉ የተናገረውን ብቻ ሰምተህ ሰውየው ምን አይነት ሰውዬ እንደነበር ትረዳለህ።
ታሪክ የማይረሳው ድንቅ ንግግር ከመሞታቸው በፊት ያደረጉ በእኛም በሌሎች ሀገርም አሉ። ወደ መጽሐፍ ቅዱስ ስንመለስ ፍልስጤማዊውን እንድበቀል አንድ ጊዜ ብቻ አበርታኝ ብሎ ጠላቶቹን ገድሎ የሞተውን ሶምሶንን እናገኛለን። ሶምሶን ሲሞት የገደላቸው እጅግ ብዙ ሰዎች ነበሩ። ሮማውያን ወንጀለኞችን ሲሰቅሉ በጣም ለጆሮ የሚቀፍ ስድብ ከማጆቹ አፍ ይወጣ እንደነበረ ሲሶር ጽፏል። የአንዳንዶቹ ስድብ ከማጸየፉ የተነሳ ምላሳቸው ተቆርጦ የሚሰቀሉ ነበሩ። ዓርብ ዕለት የተሰቀለው ናዝራዊው ግን የተናገረው ከአፉ የተሰማው የመጨረሻ ቃል የሮም ወታደሮችን ግራ ያጋባና ተሰምቶ የማይታወቅ ነበረ። እርሱ ሁሉ በጠላትነት የተነሳበት ሳር ቅጠሉ የጠላው የሕመም ሰው ነበረ። እንጨት መስቀል ሆኖ ተጫነው፣ ብረት ሚስማር ሆኖ ጨከነበት፣ አበቦች እሾህ ሆነው ወጉት፣ ሰዎች እንደማያውቁት ከዱት፣ መምህር ይሉት የነበሩት ተማሪዎቹም ጥለውት ሸሹ። ይሄ ሁሉ መከራ ወርዶበት ግን በዓለም ተሰምቶ የማያውቅ የጸሎት ቃል ከአፉ ፈሰሰ። የሚያደርጉትን አያውቁምና ይቅር በላቸው። እርሱ እንደ ሶምሶን በሞቱ ሰዎችን አልገደለም፣ ይቅር በላቸው በማለት ጀመረ። ጌታ ሆይ የማደርገውን አላውቅምና እባክህ እኔንም ይቅር በለኝ። አሁን በኃጢአቴ ቸንክሬሃለሁ፣ በበደሌ አቁስዬሃለሁ። ነገር ግን የማደርገውን አላውቅምና ይቅር በለኝ። ባውቅህ ኖሮ የክብርን ጌታ እሰቅል ነበር። ጌታ ሆይ ባላውቅህ ነው። ያስከፋው አይሁድ ሆኜ ነው፣ ያደማው ሮማዊ ሆኜ ነው። የማደርገውን አላውቅምና ይቅር በለኝ። ጌታ የሚያደርጉትን አያውቁምና ይቅር በላቸው ሲል አይሁድ ከስር ቆመው ተአምርህን አሳየን፣ ከመስቀሉ ውረድ ይላሉ። ለጠላቶቹ ከመጸለይ በላይ የሚጠሉትን ከመውደድ በላይ ምን ተአምር ያሳያቸው?